ሰው ይሄንን የመሰለ ቪዲዮ ስለሚሰሩልን ከኛ ምንም የሚቀርብን ነገር የለም። የነሱን ቪዲዮያቸውን ሰብስክራይብ ማድረግ እናደርጋቸዋለን። ምን አይነት ፕሮሰስ መደረግ እንዳለበት ብዙ ጊዜ የኛ ኮሚኒቲ ተሰማ ሶሻል ሶከር ፕሮግራም ረጅም ጊዜ ነው ከተደረገ ከሀገር ጀምሮ ደስ ብሎኛል። እኔም ደስ ብሎኛል። እንኳን አደረሰ። እንኳን አብሮ አደረሰ። በዚህ አጋጣሚ አለበት ወላጅም እንደሌላ ሰናይት ይባላል። በአባት እንለያያለን። ዋው ግን ሁላችንም ደግሞ በየራሳችን ባለንበት ከተማዎች የምንሰራ በዚህ አጋጣሚ መላው የኢትዮጵያን ሕዝብ እንኳን ጋበዝ ትችላላችሁ። መጣለን። እናመሰግናለን። በጣም ኢትዮጵያ ያሉትን የድሮ ኳስ ተጫዋቾች በአሜሪካን ሀገር ያሉትን የድሮ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ ውሎ ከቲጂ ጋር በተሰኘው ፕሮግራም መጥቻለሁ። የዛሬ ፕሮግራሜ የአዲስ ዓመት ልዩ ዝግጅትን ምክንያት በማድረግ በዚህ በሜልበርን አውስትራሊያ ላይ ልዩ ስሙ ፉትስክሬ እየተባለ በሚጠራ ቦታ ላይ ልዩ ፕሮግራም ይኖራል። እናንተም አብራችሁኝ እንድትቆዩ ግብዣዬ ነው። አመሰግናለሁ። That's all I know. I'm trying. I'm learning. And how do you say, I'm having a great time in Oromia? And I wish you all the very best, all the love and all the stuff that you feel inside. How do you say that?
akka gammadaa jirtan abdii guddaa qabna gammadaa jirtu sagaleen keessan nagaamu baga geessanii ammas ayyaanni kun kan nagaa kan badhaadhinaa kan milkii kan tokkummaa kan jaalalaa siniif haa ta'u. Amen. Amen. Please put your hands together for this lovely, lovely, lovely movie. Now, so we'll move. You want to say something? Yeah, to everyone. Happy. Oh, okay. Yes. Yes, I want to say thank you for teaching us and Happy New Year to everyone. Thank you. Betty? Manna. Sorry. First of all, I would like to thank It's just a really blessing to be here. Yes. Thank you. Eliana? Okay, Eliana. First, I want to say thank you to Dion for teaching us Spanish. Second, I want to say Happy New Year to all the soldiers. Thank you. Manna? Anyone? Okay. I just want to say thank you to Sarah and Dr. for this. A little bit loud? I want to say thank you to Dr. Lawrence for teaching us and to Dr. Benjamin for clear. All right. Thank you. Any of you? You want to say Happy New Year? No? All right. I'd like to say a big without her, we would have not learned anything. And thank you, Tion, and Happy New Year, everybody. All right. Thank you. You're so sweet. Thank you. All right. Thank you, Zion. I really appreciate your good job. Thank you, everyone. Happy New Year. Enjoy the day. All right. See you. Bye. በጣም አመሰግናለሁ። እግዚአብሔር ያሳድግሽ። አሜን አሜን። ታንኪዩ። አዎ ውድ ተመልካቾቻችን አሁን ደግሞ እዚህ አጠገቤ ከልጆቹ ወላጆች አንዱ የሆነውን አቶ ካሳሁን ላይችልን አግኝቻለሁ። ስለ ልጆቹ ትንሽ የሚለን ለእናንተ ላጣራት ታባክ። እሺ ካሳሁን እንኳን አደረሰ። አመሰግናለሁ። እንዴት ነው? እንዴት አድርገህ እንደ ወላጅ እንዴት አድርገህ ታስተምራቸው ነው ልጆቹ ያው እንደዚህ መማር የቻሉት? እስኪ ኤክስፒሪየንስ ሼር አድርጉ። ልጆቹ መጀመሪያ ፍላጎት ያስፈልጋል። ፍላጎት ነበራት እና በፍላጎቷ ክራር እንዲገዛላት ጠየቀች። ከዛም የሚያስተምራት የብሩክን ልጅ ሲሆንን አገኘናት። ከዛ እስካ እንደምታስተምራቸው ቀንደባለ እሱ አስተማረቻቸው። አለው ትልቅ ኮሚትመንት ነው ልጆቹን መውሰድ ማምጣት። የምታስተምራቸው ልጅ ራሱ የወሰደችው ታይም አለ ለማስተማር። እንደዛ ሆኖ እንግዲያው ሞር ግን ፍላጎታቸው ሞር የልጆቹ ፍላጎት ነው። እዛም ላይ የወላጆች ስራ አለበት። ወላጅም እንደሌላ እንደ ኤክስትራ ስራ ወስዶ ከስራ በኋላ ደግሞ እነሱ ወደ ቦታ ወደ ቦታ መውሰድ ምናምን አለ። እንደዛ ሆኖ ዝጋቸዋል። እንግዲህ እግዚአብሔር ይመስገን። እንዴት ነው ለአዲሱ ዓመት የምታስተላልፈው መልእክት ካለ በዚህ አጋጣሚ ድሉ ልስጥ። አዲስ ዓመት እንግዲህ እግዚአብሔር ቸርነቱ ጠብቆ ለዚህ አዲስ ሆናል። አዲሱን ዓመት በሰላም በጤና በደስታ ሀዘንን አርቆልን ሀገራችን ሰላም አድርጎልን ህዝቡን አንድ አድርጎት ለመጪው ዓመት በሰላም እንዲያደርሰን ደግሞ እንመኛለን።
ስለ በዓሉስ የምትለው ካለ እያደረገ ያለው ነገር በጣም ትልቅ ለውጥ እያየን ነው። በዚህ ሊቀጥሉ መታገዝ የሚገባቸው ነገር ካለ መታገዝ አለባቸው። ጥሩ እያደረጉ እያከበርን ያለ ነው። የተለያዩ ነገሮች በኢትዮጵያ ኮሚኒስት አሁን እየተካሄዱ ስለሆነ ደስ በማየት በጣም አመሰግናለሁ። እሺ ተመልካቾቻችን፣ አሁን ደግሞ እዚህ እንደምታዩት ኤኤንዜ ባንክ በጣም ታዋቂ የሆነ ባንክ ነው አውስትራሊያ ላይ። እዚህ ያለ ወንድም አግኝቻለሁ። እሱ የሚያስተላልፈውን መልእክት ወደ እናንተ አቀርባለሁ። እሺ ወንድሜ እንኳን አደረሰ። እንኳን አውራ አደረሰልኝ። ስምህን? ስሜ መልካም አስቻለ እባላለሁ። እሺ የምሰራው ኤንዜ ባንክ እንዴት ነው ዛሬ እዚህ ቦታ ላይ ምን እያደረክ ነው? እንደው ለተመልካች የምታስተላልፈው መልእክት ካለ እንዲሁም ጥቅሙን ብታስረዳልኝ። እሺ አመሰግናለሁ። በዋናነት የተገኘሁት የኤንዜድ ባንክ ወክዬ የኢትዮጵያ አዲስ ዓመት ለማክበር ነው። አጋጣሚውን በመጠቀም እንግዲህ መልካም አዲስ ዓመት ለማለት ፈልጋለሁ። በዓሉን ለሚያከብሩ መላ ኢትዮጵያውያን የተገኘነት ዋናነት የኤንዜድ ባንክ አውስትራሊያ ካሉ 4 ታላላቅ ባንኮች አንዱ ትልቁ ባንክ ነው። ያው ሁሉ የባንክ አገልግሎት ነው የሚሰጠው። እኔ ደግሞ የኤንዜድ ባንክ ሰራተኛ ነኝ፣ የሆም ሎን አክሬዲትድ። ስለዚህ የእኛን ኮሚኒቲ በቋንቋው ሊሆን ይችላል በሚፈልገው ወይ በአማርኛ ወይ በእንግሊዝኛ በሚፈልገው ቋንቋ አገልግሎት ተደራሽ ለማድረግ ባንኩ የኮሚኒቲ ኢንጌጅመንት አንዱ የባንኩ ስትራቴጂ ስለሆነ ኮሚኒቲውን በቅርበት ለማገልገል ነው የተገኘው። በዋናነት ግን ፈርስት ሆም ባየር የመጀመሪያ ቤታቸውን መግዛት ለሚፈልጉ ሰዎች የኤንዜድ ባንክ 3,000 ካሽባክ ፕሮቫይደር መንግስት ከሚሰጠው የፈርስት ሆም ባየር በተጨማሪ ማለት ነው። እንዲሁም የነበራቸውን ሌላ ባንክ ያላቸውን ሆም ሎን ወደ ኤንዜድ ስዊች ሲያደርጉ 2,000 ካሽባክ እንከፍላለን። ይሄ እስከ መስከረም 30 ብቻ የሚቆይ ጥቅም ነው። ሌላው እንግዲህ ማህበረሰቡ በማወቅ የሚሆን ባለማወቅ የተለያየ የብድር አይነት ይኖራል። የመኪና ብድር አንድ ቦታ ይኖረዋል፣ ክሬዲት ካርድ አንድ ቦታ ይኖረዋል፣ የተለያየ ዴት በየቦታው ብትንትን ያለ ዴት ይኖራል። እሱን ደግሞ ኮንሶሊዴት ለማድረግ ወደ አንድ የሪፔመንት የመምጣት እንሰራለን። ድሪም ቤታቸውን መገንባት ለሚፈልጉ ሰው ደግሞ የኮንስትራክሽን ዲዛይን እናቀርባለን። ኦኬ ዋው በጣም ጥሩ ነው። እንግዲህ እንደገለጽክልን ከሌላ ባንክ ወደዚህ ሲመጣ የስንት ሺህ ነው ያልከው? እንዲሁም አዲስ ሆም ባየር ለሆኑት ደግሞ ለሚሆኑ ደግሞ $3,000። ይሄ ድል በጣም አሪፍ ድል ነው። ይሄ የሚቆየው እስከ መቼ ነው? እስከ መስከረም 30 ነው የሚቆየው። እንግዲህ ከመስከረም 30 በፊት አፕላይ ለሚያደርጉ ሰዎች ያ ጋራንት ነው ማለት ነው። እንግዲህ ከመስከረም 30 በፊት ኤኤንዜድ የሰጠውን እድል እንድትጠቀሙበት ወንድማችን መልካሙ መልእክቱን አስተላልፏል። እንዲሁም ፐርሰናል ሎን በተመለከተስ? ኦኬ እኔ በአጋጣሚ ጀነራሊስት ባንከር ሙኝ ስለምሰራ ፐርሰናል ሎን ሜቢ ሆሊዴይ ለመሄድ ሊሆን ይችላል፣ መኪና ለመግዛት ሊሆን ይችላል፣ ለትምህርት ለምናምን የሚፈልጉ ሰዎች የፐርሰናል ሎን አገልግሎት እንሰጣለን። እንዲሁም ደግሞ የላይፍ ስታይል ክሬዲት ካርድ የሚፈልግ ካለ የተለያዩ ክሬዲት ካርድ አይነቶች አሉን። ከዛ ውስጥ የሚመችውን ኳንታስ ፖይንት ያለው ክሬዲት ካርድ የሚፈልግ፣ ሪዋርድ ፖይንት ያለው እንዲሁም ደግሞ ሎ ሬት ያለውን ካስፈለገ እንደ ሰውየው ምርጫ ብዙ አማራጭ አሉት። በዛም ከኮሚኒቲ ጋር አብረን መስራት። በጣም ጥሩ፣ በጣም አመሰግናለሁ። እንግዲህ እድሉን እንድንጠቀምበት ያው መልካም መልእክት ነው። ታንኪዩ። ስለ በዓሉ የምትለኝ ነገር ካለ? እንግዲህ በዓሉ ሁሉን ይህንን በዓል ለሚያከብሩ ሁሉ መልካም አዲስ ዓመት ማለት ፈልጋለሁ። አዲሱ ዓመት የሰላም የአንድነት እንዲሁም የመልካም የስራ ጊዜ። በጣም አመሰግናለሁ። መልእክትስ ለቤተሰብ
ለሁሉ የምታስተላልፈው ካለ በዚህ አጋጣሚ እድሉ ልስጥ። በተለየ ማስተላለፈው የለኝም፣ ግን በዓሉን ለሚያከብሩ አሁን ደግሜ ታቆስላለሁ አቢሲኒያ ቴስት ዩቲዩብንም ሰብስክራይብ ያደርጉና በጣም አመሰግናለሁ አቢሲኒያ። ቴንኪው። መልካም አዲስ ዓመት ማለት። እሺ በጣም አመሰግናለሁ። መልካም በዓል። እሺ ታንኪዩ። እሺ አመሰግናለሁ። ኦኬ እሺ ወንድሜ ከየት ነው? እንኳን አደረሰ። ስምህን ለተመልካች ተስተዋውቅልኝ። እሺ አመሰግናለሁ። ግዛት እባላለሁ። ከአደላይድ ነው የመጣሁት። ሁላችሁም ኢትዮጵያውያን በመላው አውስትራሊያ የምትገኙ እንኳን ለአዲስ ዓመት አደረሳችሁ። አመሰግናለሁ። ከአደላይድ እዚህ ነው የመጣኸው። ከአደላይድ እዚህ ስትመጣ ምን ይዘህ ነው የመጣኸው? እዚህ ያዋ ያለው መጽሐፎች፣ እስኪ ስለነዚህ መጽሐፎች ትንሽ በለን። እሺ ከአደላይድ ጥሩ ነገር ይዘን መጥተናል። እሱም በጣም የምንኮራበትና የምንወደው ሀብታችን ቋንቋችን እና ዋናው የኢትዮጵያውያን መገለጫ ፊደላችን ብዙ የሚያረገብ እሱን ለሚቀጥለው ትውልድ ለማስተላለፍ የአማርኛ መማሪያ ፊደል የኢትዮጵያ ፊደል የተሰኘ መጽሐፍ እኔና ባለቤቴ ህይወት ያዘጋጀ ነው መጽሐፍ ይዘን መጥተናል። ተጠቀሙበት። ይሄ የእንቁጣጣሽ ስጦታችን ነው ለሁሉም ልጆች በሀገራቸው ፊደል የሚማሩበት መጽሐፍ ነው ይዘህልን የመጣኸው። በሀገራቸው ፊደል የሚማሩበት አንድ ቻሌንጅ ለወላጆቹም አዘጋጅተናል። ኦኬ በዚህ ዓመት ከመስከረም እስከ መስከረም ማንኛውም 3 ዓመት እና ከዛ በላይ የሆነ ልጅ ከአስከፈ ያሉ ፊደሎችን እንዲለይ እንዲያውቅ በጣም ጥሩ መልእክት ነው። በአንድም አውስትራሊያ ተወልዶ ያደገ የሚሆን በኢትዮጵያ ይመጣል ከ3 ዓመት በላይ የሆነ ፊደል ሳያውቅ እንዳይቀር። ይሄ ቻሌንጅ ነው፣ የዚህ ዓመት ቻሌንጅ። በጣም ደስ የሚል መልእክት ነው። እንግዲህ መልእክቱን ተጠቀሙበት። ወንድማችን ከአደላይድ እዚህ ድረስ እነዚህን ውብ የሆኑ መጽሐፎች ይዞልን መጥቷል። እስኪ እንደው ስለ መጽሐፉ ሌላ ሞር የምትለን ነገር ካለ? እንግዲህ መጽሐፉ የተዘጋጀው ለልጆች በሚመች መልኩ ነው። ብዙ ጊዜ አማርኛ ፊደል አንዳንድ ሰዎች የሚያረጉት ትንቢት ኮምፕሌን ምንድነው ፊደሉ ይበዛል እና እኛ ደግሞ እንዴት እንደማይበዛ እንዴት ውብና ቀላል ለመማር ቀላል የሆነ እንደሆነ ለማሳየት ልጆቹ በሳቢ በሆነ መልኩና እያንዳንዱ ፊደል በጣም ቀላል በሆነ መልኩ አቀለን ያቀረብነው። ይሄ መጽሐፍ ትልቅ ይመስላል እንደሱ ስታዩት፣ ግን እያንዳንዷ ፊደል በአንድ ፔጅ የተዘጋጀች ነች። በጣም ሆነ በእርግጠኝነት ከ2 ሳምንት እስከ 1 ወር ባለው ያው ተጠንቷልም ሞክረነዋልም። በዛ ውስጥ ልጆች ሙሉ በሙሉ እንዲያውቁት ነው። አሁን ደግሞ እንደማየው ብዙ ልጆች ማንበብም ስለጀመሩ ሌላ አንድ የተረት መጽሐፍ ደግሞ ይዘመጣል። እቺ ምንድነው ልክ እንደ ቤድ ታይም ስቶሪ የማታ የአልጋ ላይ ተረት ናት። የማያ የፋርማሲ ጉብኝት ትላለች። ኢንተረስቲንግ ዌል ኢላስትሬትድ የሆነች ትንሽዬ መጽሐፍ ናት ማንበብ ለጀመሩት። እንዲሁም ደግሞ ወላጆቹ ማታ ማታ ለልጆች እንዲያነቡላቸው የተለያዩ ሊቀረጽ ለዛ ታስባ የተሰናዳች ነች። ዋው በጣም ዩስፉል የሆኑ ስራዎች ነው። በጣም አመሰግናለሁ። በዚህ አጋጣሚ ስላገኘው በጣም ደስ ብሎኛል። እንደው ስለ በዓሉ የምትለው ነገር ካለ ድብስት? ታንኪዩ በጣም አመሰግናለሁ። በመላው አውስትራሊያ የምትገኙ ኢትዮጵያውያን በሙሉ ኤርትራውያን እንኳን ለአዲሱ ዓመት አደረሳችሁ። እንኳን አደረሰኝ። አደላይዲያንስ አደላይድ ያላችሁ ሰዎች እንኳን አደረሳችሁ። ሃፒ ኒው ኢየር። በጣም አመሰግናለሁ። እንግዲህ በሌላ ጊዜ እንገናኛለን። ያው በሰፊው መልካም አዲስ ዓመት እመኝልሃለሁ። ለሁላችንም የምትለው ሌላ መልእክት ካለ? አመሰግናለሁ። ሌላ ጊዜ በሰፊው እንገናኛለን። ካምፓይን እናደርጋለን። እቺ ቻሌንጅ ሁሉ ሰው እንዲቀላቀልበት
በጣም አስከፈ 3 ዓመት እና ከዛ በላይ የሆነ ልጅ እስከ መስከረም በቃ እንግዲህ ከሀስከፈ ሁሉም እዚህ ሀገር ተወልዶ ያደገ ልጅ ማወቅ አለበት በሚል ቻሌንጅ ጀምረዋል። ሁላችሁም ይሄን መጽሐፍ እየገዛችሁ ቻሌንጁን እንድትቀላቀሉ ወንድሜ መልእክቱን አስተላልፏል። እስኪ እንዴት ሊያገኙ ይችላሉ? አሁን አንተ መጽሐፉን መግዛት ቢፈልጉ ከዚህ ውጪ ዛሬ እንዴት ሊያገኙ ይችላሉ? ስልክ ቁጥር ወይንም ስልክ ቁጥሮች አሉ የተዘጋጁ ፍላየሮች እየበተናቸው ነው። ኦኬ አንደኛ ኢትዮጵያን አልፋቤት @out.com በሚል ኢሜል ማግኘት ይችላሉ። ሁለተኛ 0426 218 548 በዚህ ስልክ መደወል ይችላሉ። ሜልበርን ያላችሁ ሊትል ኢትዮጵያ ካፌ ኤንድ ሬስቶራንት እዛ ስቶር ተቀምጧል፣ ማግኘት ትችላላችሁ። አደላይድ አለን ሁላችንም። ሌሎቹ በዚህ ሌላ ስቴት ያላችሁ ገና እየተነጋገርን ነው ከዛ ካሉ ሱቆች ጋር። ስለዚህ ግን በዚህ ቁጥር ማግኘት ትችላላችሁ። አሁን ለበላው ዓለም ለሚጠይቁን በመላክ ላይ ነው። በጣም በቃ አድራሻችሁን ዲስክሪፕሽን ላይ ያስቀምጣለሁ። በቃ ሜልበርን ላይ ለምትገኙ በተለይ በሊትል ኢትዮጵያ ባለም ሱፐር ማርኬት ውስጥ ይሄ መጽሐፍ ይሸጣል ያለ ወንድሜ እያስተላለፈን በጣም አመሰግናለሁ። ቪዲዮአችንም እንኳን አደረሰሽ። ታንኪ ወንድሜ። እሺ እንጀሰብሬ ቤት እስክሰራ እንኳን ቤትና የለኝ ማጥ እነጃራለ ኮኮብ ስቆጥ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ አደይ የብር ሙዳይ ኮነት በይ። እንግዲህ ተመልካቾቻችን እርግጠኛ ነኝ አበት ወርቁ እንደገና ዛሬ ብዙ ይገኛሉ። በዚህ ስፔን ላይ ቢዝነሳቸውን አሪፎች እርስ በርስ የሚገናኙበት በዓል ነው። የምችለውን ያህል እንደዚህ ታሳያለሁ። እናንተ አብራችሁ ቆዩ። በትትና ላይ ኑ ቡና ጠጡ ትላለች እህታችን። እዚህ ይሄው እንደምታዩት ሞቅ ደመቅ ብሏል። በቃ ባህል ዛሬ ባህል ይታያል፣ ባህል ይቀዳል ነው የሚባለው። እሺ እስኪ ወደ እሷ ልውሰዳችሁና ራሷን ታስተዋውቀን። ማን ልበል ስምሽን? ቴንክ ዩ ቲጂ። ጌጤ ይባላለሁ። ጌጤ ነጋሽ ይባላለሁ። ዛሬ የተገኘሁት ከስራ ባልደረባዬ ከምስራቅ ጋር ነው። ኑ ቡና ጠጡ የሚል ቢዝነስ ስሞል ቢዝነስ ጀምረናል። ለዛ ነው ኢትዮጵያ ኒው ይር ላይ የተገኘነው። ዋው! ኑ ቡና ጠጡ። እንግዲህ የት ነው የምናገኝሽ? ምን አይነት ስራዎች ነው የምትሰሪው? እስኪ ለተመልካቾች ቢዝነስሽን አስተዋውቂ። እሺ፣ ያው የቢዝነሳችን ስም እንደምታዩት ኑ ቡና ጠጡ ነው። ኑ ቡና ጠጡ የሚለው ፍሬዝ ወይም ደግሞ ተርም በጣም የተለመደ ነው በኢትዮጵያ። ጎረቤቶቻችን ልጅ ተልኮ ሲጠራ ኑ ቡና ጠጡ ነው የሚባለው። እኛ አሁን የራሳችን ካፌ ወይም ሬስቶራንት የለንም ለጊዜ። ግን ማንም ሰው ለሰርግም ቢሆን ለልደትም ቢሆን የስራ ቦታ ኢቨንትም ቢሆን ከ50 ሰው በላይ እስከሆነ ድረስ እዛ ኢቨንት ተገኝተን የኢትዮጵያን ቡና ሙሉ ሴሬሞኒውን እናቀርባለን። ከቡና መቁላት እስከ መውቀጥ ድረስ እንደምታዩት ሙቀጫው አለን፣ ሁሉ ነገር አለን። ያው የኢትዮጵያን ቡና ከነ ሙሉ ሞገሱና ኤክስፔሪየንሱ ሼር ማድረግ ነው የምንፈልገው። በማንኛውም ሰርግ በተለያየ ኢቨንት ላይ ኑ ቡና ጠጡ ቢጠሯችሁ ልክ እንደ ካተሪንግ ሰርቪስ ሄዳችሁ ታዘጋጃላችሁ። ከ50 ሰው በላይ እስከሆነ ድረስ
ለሰርግም ለልደትም ለክርስትናም ቢሆን ዋናው ከ50 በታች ነው አይሆን እንጂ ከ50 በላይ ከሆነ የትም ቦታ ሄደን በዓላቸውን እናደምቃለን፣ ፕሮግራማቸውን እናሸበርቃለን። ዋው በጣም ደስ ይላል። በጣም ደስ የሚል መልእክት። አዲስ ዓመት እየተመኘው መልእክትሽን እንድታስተላልፊ ጠይቅሻለሁ። አመሰግናለሁ ቲጂዬ። ለሁላችሁ መልካም አዲስ ዓመት። እንኳን ለ2018 የኢትዮጵያ አዲስ ዓመት በሰላም አደረሳችሁ። ኑ ቡና ጠጦዎች ነን። ከ50 በላይ እንግዳ ካላችሁ ሰርግ፣ ልደት፣ ክርስትናም ቢሆን ጥሩን አላችሁበት መጠን በዓላችሁን ፕሮግራማችሁን እናደምቃለን። ሙሉ የኢትዮጵያ የቡና ሴሬሞኒ ነው ሰርቭ የምናደርገው። ጋብዙን እንመጣለን። እንደገና ኢንስታግራም ላይ ኑ ቡና ጠጡ ብላችሁ ሰርች አድርጋችሁ ፎሎ አድርጉን። እዛ ላይም እንትን ስራ ካላችሁ መጋበዝ ትችላላችሁ። እንመጣለን። እናመሰግናለን። በጣም አመሰግናለሁ። በጣም ቆንጆ የሆነ ቡና ጠጥተሽኛል። በጣም አመሰግናለሁ። መልካም አዲስ ዓመት እመኝልሻለሁ። ታንክ ዩ more. Thank you. Just to say it. Yes, it's been 19-20 years to me. It's my 20 years anniversary in this floor. Thank you. It's amazing. Working with children is not really easy, but it's hard. But when you work with children or kids, you have to be a kid yourself. That's the secret. I was just like a kid for the last 20 years. I'm gonna continue. If God give me more time, I'm gonna continue the next 20 years. I promise. ተመልካቾቻችን እዚህ ጋር ደግሞ የይድነቃቸው ተሰማ የእግር ኳስ ክለብ አለ። ከነሱም ጋር እስኪ ስለ በዓሉ የሚሉት ካለ ለእናንተ አስተላልፋለሁ። አብራችሁን ቆዩ። እሺ ዮብ ስላገኘው በጣም ደስ ብሎኛል። በይድነቃቸው ተሰማ የእግር ኳስ ክለብ ስለተቋቋመው ድርጅት ትንሽ ብትለኝ። አመሰግናለሁ። እንኳን አብሮ አደረሰን። ይድነቃቸው ተሰማ ሶሻል ሶከር ክለብ ረጅም ጊዜ ነው ከተቋቋመ ከሀገር ጀምሮ። አሁን እዚህ ሜልበርን ላይ ከተቋቋመ በሬጅስተር ወደ 8-9 ዓመት አካባቢ የሆነ ነው። እንግዲህ የልጆች እግር ኳስ ትሬኒንግ እንሰራለን፣ የሴቶች እንዲሁም የአዳልቶች ኦንሊየር አራውንድ ነው የሚሰጠው እና ያው እዚህ ላይ መተን ምናልባት በአካባቢያችን ያሉ ሌላ አካባቢ ያሉ ሰዎች አንደኛ ሶሻል ክለቡን ፕሮሞት ለማድረግ ነው። እንደገና እንዲሁም ሌሎችን ካሉ መተው ጆን እንዲያደርጉን ማህበረሰቡም ደግሞ ስፖርታዊ እንቅስቃሴዎች እንዲያደርጉ ለማበረታታት ነው የተገኘ ነው። እንዴት ነው ዛሬ በዓሉን በተመለከተ ሰውን በተመለከተ የምትለው ነገር ካለ? በዓሉ ያው ደስ ይላል። ሁሌም ደስ ይላል። ኢትዮጵያ ኒውር ሰብሰብ ብሎ እንደዚህ ፌስቲቫሉን ማክበሩ በጣም ደስ ይላል። በቅርብም ደግሞ የዲነር ፕሮግራሙ ይኖራል። ስለዚህ ያው በጣም ደስ የሚል ፕሮግራም ነው። ከእናንተ ስፔድነቃቸው እግር ኳስ ክለብ ምን እንጠብቅ? በአመት ምን ያህል ጊዜ ዝግጅቶች ይኖሯችኋል? በዚህ አጋጣሚ ማስተላለፍ የሚጠቅመው እንግዲህ የልጆች ትሬኒንግ አመቱን ሙሉ ይካሄዳል። ሮብ አዳልት ደግሞ በሳምንት 2 እናደርጋለን። ፕላስ ደግሞ አኑዋሊ ይድነቃቸው ካፕ የሚባል የራሳችን ሎካል ክለቦቹ ካሉት ጋር ኮላቦሬት አድርገን የምንሰራው ትልቅ ቶርናመንት አለ። ያም እንግዲህ እነዚህ ይመስላል። አልፎ ደግሞ እንደዚህ አንዳንድ ፈንድራይዚንግ ኢቨንቶችም ካሉ ከኢትዮጵያን ኮሚኒቲ ጋር ደግሞ ኮላቦሬት አድርገን አመታዊ ቶርናመንት እናዘጋጃለን። ያ ይህን ይመስላል። ግን የይድነቃቸው ቶርናመንት ላይ ሰዎች መጥተው ቢሳተፉ በቡድንም በጣም ጥሩ ነው ብለን እንገምታለን። ሰዎች መጥተው ቢሳተፉ በሚቀር ነው። እሺ በጣም አመሰግናለሁ። በዚህ አጋጣሚ ለሀገራችን ለሚኖሩ ቤተሰቦች እንዲሁም እዚህ ላሉ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥልኝ። መልካም አዲስ ዓመት ለመላ ኢትዮጵያውያን ሕዝብ። ሀገራችን ሰላም
ፍቅር ያርግልን። አመሰግናለሁ። በጣም አመሰግናለሁ። ታንክ ዩ ወንድሜ። ስምህን ማልበል? ሚካኤል ማለት ነው። ሚካኤል ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። እንኳን አደረሰ። እንኳን አብሮ አደረሰን። በዚህ አጋጣሚ ያው ከዮብ ጋር ያገኘው ከስለ ይድነቃቸው የምትለው ካለ ወይንም ስለ በዓሉ እድል ይስጥ። እሺ ይድነቃቸው ተሰማ ያው ዮቤ እንደተናገረው ረጅም ዓመት ሆኖታል። ከኢትዮጵያ የተቋቋመ ነው እና እዚህም ሀገር ላይ መጥተን ተቋቁሞ በልጆች ላይ እንሰራለን። አካዳሚ ላይ ከ65 በላይ ልጆች አሉ። ልጆች ላይ በጣም ነው የምንሰራው እና አደልቶችም አደልት ቲምም አለን። አደልትም በሳምንቱ መጠን ትሬኒንግ እንሰራለን። ያው መጪው ትውልድ እንደዚህ በእኛ በራሳችን ልጆች አሰልጣኞችን ራሳችንና ልጆችን ማፍራት ላይ ነው የምንሰራው። እንዴት ነው ልጆቹ አቀባበላቸው? ደስተኞች ናቸው? ብዙ ጊዜ ሌላ ክለብ ሲሄዱ ደስተኞች አይደሉም። በራሳቸው ሲሆን በራሳቸው ቋንቋ በራሳቸው ሰው ሲሆን ግን ሞራሉ ይኖራል ይባላል። እንዴት ነው ካንተ? ይሄ እውነት ነው። እኔ ከልምዴ ከራሴ ልንገርሽ፣ እኔ አሁን አሰለጥናለሁ። ኳስ ተጫዋችም ነበርኩኝ። ልጆቼ ክለብ ይጫወታሉ፣ ሌሎች ልጆችም ክለብ ይጫወታሉ። ከክለብ በላይ እኛ ጋር መጥተው አንድ ቀን የሚሰሯትን ነገር በጣም ነው የሚወዱትም የሚናፍቁትም። ለምን ሁሉም ኢትዮጵያኖች ናቸው፣ ብዙዎቹ አሉ ሌሎችም ዜጎች ግን በጣም ደስተኞች ናቸው። ያችን አንድ ቀን ለመስራት ከክለብ በላይ ነው ጓጉተው የሚመጡት ልጆቹ ላይ ያየሁት ነገር እና በጣም ደስተኞች ናቸው በራሳችን በሚንሰራ ነገር። እስኪ እንደው ለተመልካቾቻችን እዚህ ሜልበርን አካባቢ ለሚኖሩ የት አካባቢ እንደምትገኙ ቦታውን እንድትጠቅስልኝ። እሺ ይድነቃቸው ተሰማ ቱርጋኒና ላይ 31 እስከ 49 ፌዴሬሽን ብሉቫርድ ላይ ነው ትሬኒንግ የምንሰጠው። የራሳችን ዌብሳይት አለ፣ ኢንስታግራምም አለ፣ ፌስቡክም አለ። ይድነቃቸው ተሰማ ሶሻል ሶከር ክለብ የሚል እዛ ላይ ማግኘት ይችላሉ። ቤዝ ግን አድርገን የምንሰራው ቱርጋኒና ላይ ነው። ያ ኢትዮጵያን ቶርናመንት ብዙ ጊዜ የሚዘጋጅበት ላይ ማለት ነው። እዛ ነው የምንሰራው። ስለዚህ በተለይ በዌስት ኤሪያ ላይ ለሚኖሩ ኢትዮጵያውያን በጣም ምቹ የሆነ ቦታ ነው። እንደጠቀስከው ደግሞ ልጆቹ በራሳቸው ክለብ በሚሰሩበት ጊዜ በጣም ደስተኞች ናቸው። ከካልቸሩም ከምኑም ቋንቋውም ከሁሉ ነገር አንጻር በጣም ጥሩ ኦፖርቹኒቲ እንደሆነ ነው የነገርከን። እሺ የምታስተላልፈው ሌላ ምልክት ካለ? ያው መልካም አዲስ ዓመት በጣም እናመሰግናለን። አዲሱ ዓመት የሰላም የፍቅር ያድርግልን። አመሰግናለሁ። አሜን። ድርጅት ነው። በጣም ጥሩ ድርጅት ነው። ሁላችሁም እየገባችሁ ብሬቭ ሃርት ኢትዮጵያን ጎብኙ፣ ሰፖርት አድርጉ። ዲነር በጋላ አዘጋጅተናል ኦክቶበር 4 we will do እና እናንተም ልትገኙ ጠይቃለሁ። በጣም አመሰግናለሁ። እንግዲህ ያው እንደማየው ላይቭ ኩኪንግ እያሳያችሁ ነው የምትገኙት ለነጮቹ ለፈረንጆች ማለት ይሄን ለአውስትራሊያ ለሁሉም። አዎ ይሄንን ኤክስፒሪየንስ ያው ሁሉም እንዲሞክረው ነው። በጣም አመሰግናለሁ። እስኪ ደግሞ ምግቡን በልቶ ወንድማችን እንዴት ነው ጣሙ እሱን የምንጠይቀው። ኦኬ hi how are you? Fine, very fine, thank you. How is the food? A little bit spicy for me. Is this the first time you trying this food? Yeah. Okay. First time. How you find it? I love this maize. Yeah. Okay, the mild I love one. maize part, and this I can't feel what is exactly. Spicy? Yeah, but seems meat, but it's not meat. Yeah, it's not lentil. Lentil. Yeah, that's lentil. That's chickpea. Yeah. Lentil and chickpeas. Yes. That's why I love it. And this? That's called injera. 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 Yeah, it's bread, homemade bread. Homemade bread with lemon. Yeah, no? Lemon? Yeah. Lemon. A little bit sour? It has lemon, no? Yeah. No. It's Arrowsman made from teff. It's called teff. So yeah, it's homemade. That's why that little sour.
Are you from Italy? Oh, what made you bring here? Are you a tourist? No, I just moved in Australia. You just moved? 3 months. Wow, nice to meet you. Nice to meet you. Enjoy your life. I love the food. Good, good. Enjoy it. Thank you. Thank you. Thank you. ኦኬ ቲጂዬ እሺ ማርቲ በጣም እናመሰግናለን ስለ ታይማችሁ እናንተ ያው ዞር ዞር ብላችሁ እንግዲህ ብሬፋርትን ሰፖርት አድርጉ እንላለን። we will thank you እሺ መልካም አዲስ ዓመት ባይ እግዚአብሔር ይስጥልን እናመሰግናለን ትግስትዬ አመሰግናለሁ መጥተሽ እዚህ የሀገራችንን ባህል ስላስተዋወቅሽ ትልቅ እንጀራ ይስጥሽ ተባረኪ እድሜ ይስጥሽ እኛም ድርጅታችን የተባረከ የተቀደሰ ይሁን አሜን እኔም በጣም አመሰግናለሁ እግዚአብሔር ይስጣችሁ ለምታደርጉት ስራ ሁሉ ደግሞ ያለሁት አንድ ወንድማችን ወደሚሰራውበት ድንኳን ላይ ተገኝቻለሁ። እስኪ ወንድማችን ምንድነው የሚሰራው ስራ ወደ እናንተ ያቀርባል። አብራችሁን ቆዩ። እሺ ወንድሜ ስምህን ማን ልበል? ኢዛና እባላለሁ። ኢዛና እንኳን አደረሰ። እንኳን አብሮ አደረሰን ቲጂ። እንኳን አብሮ አደረሰን። አመሰግናለሁ። ኢዛና እንዴ እስኪ ስለምትሰራው ስራ ምንድነው? ምንን ወክለህ ነው ዛሬ እዚህ የተገኘው? ኦኬ የድርጅታችን ስም ኦስኬር ሰርቪስስ ይባላል። የኤንዲኤስ እና ሆም ኬር ፓኬጅ ሰርቪስ ፕሮቫይዲንግ ካምፓኒ ነው። እዚህ ላይ የምታያቸውን ሰርቪሶች ለኮሚኒቲያችን አገልግሎት ይሰጣል ማለት ነው። ለእኛ ብቻ ኮሚኒቲ ሳይሆን በአጠቃላይ ለአውስትራሊያን ኮሚኒቲ በአጠቃላይ ለአውስትራሊያን ኮሚኒቲ። ይህን ደግሞ ያው እንደ ኮሚኒቲ አበሻ በኢትዮጵያ ኮሚኒቲ እንደዚህ አይነት አገልግሎት የሚፈልጉ ኤልደርሊዎች ከእድሜያቸው ከ65 በላይ የሆነ የሆም ኬር ፓኬጅ ሰርቪስ አገልግሎት ይሰጣል በገቨርንመንቱ እና እሱን የት እንዴት እና በምን መልኩ ማግኘት እንዳለባቸው ብዙም ያውቃሉና እሱን አዌርነስ ለመፍጠርና እሱን አዌርነስ በመፍጠር ይህን አገልግሎት እንዲያገኙ ማድረግ ነው የኛ ስራ። ከዛ በታች ደግሞ ኤንዲኤስ ሰርቪስ የሚፈልጉ የኮሚኒቲያችን ማንኛውም ህብረተሰብ ካለ ለእነሱ አገልግሎት መስጠት ነው። እሺ እንዴት ነው ከ65 ዓመት እድሜ በላይ የሆኑ ኢትዮጵያውያን ይሄንን ሰርቪስ እንደሚያገኙ ብለኸኛል። ይሄንን የተለየ አይነት ምን አይነት ከ65 ዓመት በላይ ሲሆኑ ማን ነው ሪኳየር የሚሆነው የሚለውን ለእናንተ ደውለው ቢጠይቁ ይሄንን ሁኔታ ታመቻቻላችሁ? ትክክል። አድቫይዝ እናደርጋቸዋለን ምን አይነት ፕሮሰስ መደረግ እንዳለበት። ብዙ ጊዜ የኛ ኮሚኒቲ የማያውቀው ያንን ነው። ኢንፎርሜሽኑ የላቸውም። የሚያግዛቸው ሰው በቤታቸው የሌለ ብቻቸውን የሚኖሩ ሊሆኑ ይችላሉ። ወይም ደግሞ ልጆች በስራ ይጠመዳሉ፣ እናትና አባት ቤት ነው የሚውሉት፣ ግን የሚያግዛቸው የለም። ያ ማለት በገቨርንመንቱ በኤጅድ ኬር በሚባለው ሴክተር ከ65 እድሜ በላይ ለሆኑ የራሱ የሆነ አገልግሎት ይሰጣል። የራሱ የሆነ ፈንዲንግ አለው። እሱን እንዴት አምፕላይ ማድረግ እንዳለባቸው ነው እኛ በማገዝ ከአሰስመንቱ ወዴት እንዴትና መቼ ማድረግ እንዳለባቸው በመጠቆም ሰርቪሱን እንዲያገኙ ያንን የሚፈቀድላቸውን ሰርቪስ እንዲያገኙ ማድረግ ነው። ከዛ በኋላ የኛ አገልግሎት የሚመጣው ከዛ በኋላ ነው። እነሱ ከተሰጣቸው በኋላ ጥሩ ጤን በዛ መልኩ እኛ ደግሞ የሚፈልጉትን ሰፖርት ወርከር በመላክ አገልግሎት እንዲያገኙ እናደርጋለን ማለት ነው። ከ65 በታች ደግሞ ያልኩሽ እንደው ለመለየት ያህል ነው ኤንዲአይኤስ የሚባለው ነው። ኤንዲአይኤስ ኤኒ ዲስአቢሊቲ ያለባቸው ማንኛውም የህብረተሰባችን ክፍሎች የሚጠቀሙበት ነው እና ለነሱ አገልግሎት እንሰጣለን። ለነሱም ደግሞ በራሳቸው ቋንቋ የራሳቸውን ቋንቋ የሚናገር ሰፖርት ወርከር ማግኘት ትልቅ ነገር ነው። በካልቸራቸውን እንትን ያለ ያማከለ ካልቸር ሲባል ደግሞ ቤተሰቡ ቤት ውስጥ እንዴት የተለያዩ ነገሮችን አብረሽ እንደምታደርጊ አንደርስታንድ የሚያደርግ ሰው ትፈልጊያለሽ፣ ቤት ውስጥም ሆነ ውጭም ሆነ እና ያንን ያተኮረ ለኮሚኒቲያችን የሚጠቅም ትልቅ ራዕይ ያለው በአዲሱ ዓመት ከህብረተሰባችን ጋር ሊሰራት የተዘጋጀ ድርጅት ነው።
ዋው በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን በራሳችን ባህል፣ በራሳችን ቋንቋ፣ በራሳችን ሰው አገሩ አውስትራሊያ የሚሰጠንን ቤኔፊት እንድንጠቀም ወንድሜ ኢዛና ጠይቁን። በተለይ እድሜያችሁ ከ65 ዓመት በላይ የሆናችሁ ሰዎች ይሄን ሰርቪስ ለምትፈልጉ ይላል። እንዲሁም ደግሞ ሌሎችም ኤንዲኤስ ችግር ላለበት ፋሚሊ መልእክቱን አስተላልፏል። እሺ በጣም አመሰግናለሁ። ስለ በዓሉ የምትለው ነገር ካለ ወይንም ደግሞ ስለ ስራህ የበለጠ ማለት የምትፈልገው ካለ እድሉን ልስጥ። ስለ ስራው የምለው ነገር በስራችን ትረካላችሁ፣ ትተማመናላችሁ። ኑና ጠይቁ፣ እናግዛቸዋለን። አመት በዓሉን በተመለከተ ለሁላችንም መልካም አዲስ አመት እንዲሆንልን ለሀገራችንም ላለንበትም ሀገር ሰላም፣ ፍቅር፣ ጤና እንዲሆንልን እመኛለሁ። አመሰግናለሁ። በጣም ጥሩ፣ በጣም አመሰግናለሁ። ለቤተሰቦች በዚህ አጋጣሚ የምታስተላልፈው መልእክት ካለ? እንኳን አደረሳችሁ ለሁላችሁም በያላችሁበት። ታንክ ዩ፣ በጣም አመሰግናለሁ። መልካም በዓል።
have flown all the way from Brisbane, Perth, and Adelaide to be here for the Ethiopian 2018 New Year Festival. Put your hands one more time for Zim Boys! ውድ ተመልካቾቻችን እንዳያችሁት ልክ እንደዚህ በአየር ላይ የሚወረወሩትን የበፊት የድሮ የኢትዮጵያ ሰርከስ ኢትዮጵያ ግሩፕ የሆኑትን የሰርከስ ልጆቻችን ከጎኔ ይገኛሉ። እነሱም ለእናንተ የሚያስተላልፉት መልእክት አለ። አብራችሁን ቆዩ። አብይ እንኳን ደህና መጣህ። እንኳን ደህና መጣሽ። እንኳን ደህና ቆየሽን ቲጂ። ከረጅም ጊዜ በኋላ ዛሬ ተገናኘን። እንዴት ነሽ? በጣም ደህና ነኝ። በጣም አመሰግናለሁ። ከብሪዝበን እዚህ ድረስ ከብሪዝበን ነው የመጣኸው። ሀሰን ደግሞ ከፐርዝ ነው የመጣሁት። and you from Adelaide? Oh my god! እንዴት ከዚህ ሁሉ ተሰባስባችሁ ዛሬ እንደዚህ ልዩ የሆነ ፕሮግራም አሳይታችሁናል። እንደው እስኪ ልጠይቃችሁ የምን ያህል አመት የስራ ልምድ ነው ያላችሁ? አውቃለሁ አይ ነው አብይ ረጅም ጊዜ ነው። ያው በልጅነታችን የጀመርነው ነገር ነው። ቲጂ አንቺም ታውቂያለሽ። በሰፈራችን ልጆች ሆነን ፕራክቲስ ስናደርግ ሰርከስ ስንሰራ ቆይተን በሰርከስ ኢትዮጵያ ውስጥ ለአመታት ከሰራን በኋላ አሁንም ከኖርማል ስራችን ባኳያ እንዳንተው እንደዚህ ሰርከስ እየሰራን ቆይተናል እና በስራው ላይ መቆየቱ ለኛም የሰራነውንም ስራ ለመቀጠል ጥሩ አስተዋጽኦ አለውና ጥሩ ነው። ረጅም ጊዜ ነው ባጠቃላይ። ረጅም ጊዜ። በጣም አመሰግናለሁ። እኔም አልቀጠልኩም እንጂ ከአብይ ጋር አንድ ወቅት ልጆች እያለን አብረን እንሰራ ነበር። ዊንጌት ሰርከስ ሰለሞን አስተማሪነት አብረን እንሰራ ነበር። ከዛ ጊዜ ጀምሮ ነው የምንተዋወቀው። አዎ በጣም ስላገኘው በጣም ደስ ብሎኛል። በጣም አመሰግናለሁ። ሀሰን እስኪ አንተም ትንሽ ስለ ሰርከሱ ብትለን። መቼም የተመልካችን ልብ ዛሬ ቀጥ አድርገዋል። ማይ ጉድነስ ኢትስ አሜዚንግ። ቴንክ ዩ በጣም እናመሰግናለን። ኢንጆይ እናደርገዋለን ስራውን። ለዛም ነው እስካሁን እየሰራን የቆየ ነው። ለሰው ብቻ መስራቱ ሳይሆን መስራታችን እኛንም ስለሚያስደስተን ነው የምንሰራው እንጂ ጊዜው እንኳን ያው እንደ ቁመታችን ባይሆንም ረጅም ጊዜ ነው። ረጅም የስራ ልምድ ቁጥር ያው ረስተነው አለ ግድ የለም ምንም። እንዴት ነው ልምድ እንዳላችሁ ከስራችሁ ታስታውቃላችሁ። ለዛ ብዬ ነው ረጅም ጊዜ የስራ ልምድ እንዳላችሁ ለማስታወቅ ነው እድሜውን ያነሳሁት እንጂ ለእድሜ አይደለም። ነው እድሜም ቢሆን ችግር የለም። ያው የጀመርነው ከ10 አመታችን በፊት ነው። አሁን ወደ 13 አመታችን ነው። በቂ ነው። በጣም አሪፍ ነው። And you, can you please tell me your name and can you introduce yourself, please? My name is Idi. Okay. I'm from East Africa, Tanzania. From Tanzania. Yeah. Okay. So, are you always meeting each other? You are from Adelaide and he's from Perth, and Abiy is from Brisbane. How you guys meet each other? You know, this thing we've been doing for a long time. Long time. So it's already inside the blood. Okay. So when you meet each other, just like you watch a movie, and then you remember, I watched this movie before, and then you connect together. So that's memory. It's not very hard for you. You don't have to practice every week or every month. Just in memory. Memory. So you meet each other. Okay, you're gonna go down, I'll go up. Because I know you guys. I met you in Adelaide. Royal Adelaide show, Melbourne show. Every year, maybe once a year. How many times you meet each other? You get each other? I can say we met from last year. We were here in Brisbane and Adelaide. Brisbane showground. Yeah, we've been there. And we did here as well last year. Yeah, last year. ከኮቪድ በፊት ብዙ እንገናኝ ነበር። ምክንያቱም እንደ ስራ እንሰራው ነበር። ከኮቪድ በኋላ ነገር ስለቀዘቀዘ እንሰራለን እንደ በፊቱ ባይሆንም፣ ግን በአመት አትሊስት 5 ጊዜ በቀላሉ ለሾው እንገናኛለን። ሶስታችን ግን ሁላችንም ደግሞ በየራሳችን ባለንበት ከተማዎች የምንሰራቸው ስራዎች ጥንድም ሆነን የምንሰራቸው ስራዎች አሉ።
throughout the time ራሳችን ደግሞ ፊትነስ እንሰራለን። ምክንያቱም ሾው እንደምንሰራ ስለምናውቅ በየጊዜው የምንሰራው ፊትነስ እና ራሳችንን ብቁ ማድረግ ይጠበቅብናል። ከዛም አንጻር ነው ለኛ ቤኔፊቱ በጣም ጥሩ ነው። ምክንያቱም እንሰራለን ብለን ስለምናስብ ራሳችን ዝግጁ እናደርጋለን። ላይክ አንድ ጊዜ ዝም ብለን ተገናኝተን የምንሰራው አይደለም። ለምታውቂው ፊትነስ አለ፣ ራስን መጠበቅ አለ፣ ኤክሰርሳይዝ፣ ስትሬቺንግ all that stuff so ስራችሁ ይናገራል። አዎ በጣም የረጅም ጊዜ ስራ ልምድም ስላላችሁ በጣም ማኔጅ አድርጋችሁታል። በዚህ አጋጣሚ የምታስተላልፉት መልእክት ካለ አዲስ አመትን በተመለከተ አገር ቤት ወይንም እዚህ እድሉ ልስጣችሁ። እሺ እናመሰግናለን ቲጂ፣ ጊዜውን ሰጠሽን ተከታትለሽን ሾውንም ቀርጸሽ ከዛም በኋላ ስለ ሾውም ማስተያየታችን እንድንሰጥ ስለ እድሉን ሰጠሽ እናመሰግናለን። ለመላው ኢትዮጵያዊ አዲስ አመት እንኳን ለአዲስ አመት በሰላም አደረሳችሁ። መጪው አመት ለሁላችንም የሰላም የጤና እንዲሆን እመኛለሁ። አመሰግናለሁ። እሺ ሀሰን የምታስተላልፈው መልእክት ካለ አመት በዓሉን በተመለከተ እድሉን ልስጥ። አብይ ያለው በላይ ማለት ስለማይቻል እናመሰግናለን አንቺን ማለት ነው። ያው ይሄን ጊዜ ስለሰጠሽ ታንክ ዩ። ተመልካቾችሽንም ደግሞ ያው አዲስ መልካም ሃፒ ኒው ኢየር። ታንክ ዩ በጣም አመሰግናለሁ። መልካም አዲስ አመት። ካሜራማኑንም እናመሰግናለን። አሲስታኑም መረሳት የለበትም ከካሜራ ጀርባ። ታንክ ዩ። ዋናውን ስራ የሚሰራው ደግሞ እሱ ነው እንዳይረሳ። ታንክ ዩ ታንክ ዩ ታንክ ዩ thank you. Do you have any message for Ethiopians to say Happy New Year or anything? Happy New Year in Ethiopia today. I don't know today or it's today. Thursday. Thursday. All right. Yeah. Happy New Year. Salute Haile Selassie. Thank you. Thank you so much. በጣም አመሰግናለሁ ስላገኘኋችሁ። መልካም አዲስ አመት። Thank you. Thank you. በጣም ነው የማመሰግነው። እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰን ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰ። በዚህ አጋጣሚ የምታስተላልፈው መልእክት ካለ እና ስለ በዓሉ የምትለው ነገር ካለ እስኪ እድሉን ልስጥ። ዋል ስለ በዓሉ ያው ሁላችንም እንግዲህ በየአመቱ የምንጠብቀውና በድምቀት የምናከብረው በዓል ነው። ሁላችንም ሁሉንም ኢትዮጵያዊ በሰላም እንኳን ለዚህ አዲስ አመት አደረሰን እላለሁ። የሚቀጥለው የአሁኑ የአዲሱ አመት መጪው ደግሞ ለሁላችንም የሰላም፣ የፍቅር፣ የመገናኘት፣ የመዋሃድ፣ የአንድነት እንዲሆንልን ለሁላችንም እመኛለሁ። በጣም ጥሩ። እንዴት ነው ስለ አንዳንድ ሰዎች ስለ ቦታው ፉትስክሬ ባይሆን የሚል አስተያየት ነበራቸው እና ይሄንን አንተ ምን ትላለህ? እንደ ፉትስክሬ ፓርክ ቢሆን እያሉ ብዙዎች መልእክት ያስተላልፋሉ። እንደው ከምን አንጻር ነው ለዝግጅት ክፍሉስ የምታስተላልፈው መልእክት ካለ? የዋል ፉትስክሬ ፓርክ ቢሆን ብዙ ቦታውም ምኑም አመቺ ስለሆነ ምናልባት የተሻለ ሁኔታ ይኖራል። ግን እዚሁ አካባቢ ስለተለመደ ይሄ ሁሌ የምናከብርበት እንትን ሴንትራል ነው ለሁላችንም። ይሄም ሆኖ ብዙ ሰዎች የጠበቅነውን ያህል አልመጡም። ነው ዋናው መምጣቱ ነው። የትም ይዘጋጅ የትም እያንዳንዳችን መገኘት ነው ወሳኝነቱ ወይም በዓሉን የሚያደምቀው። ስለዚህ doesn't matter wherever it is just matter for you. Okay እሺ በቃ አመት ባሉን በተመለከተ ለኛ ትልቅ እሴታችን ነው። በተለይ ደግሞ እዚህ ሀገር ላደጉ ልጆች የምናስተላልፈው መልእክት ምን ትላለህ አንተስ? ያው አመት ባሉ እንግዲህ ያው ኢትዮጵያ ውስጥ በጣም በደመቀ ሁኔታ የሚከበር ነው። የማንም አዲስ አመት የተለየ ካላንደርም ስላለን ያም ታሪካዊ ሂደቱን ማስረዳት፣ ሚስጥሩን ማስረዳት፣ ለምን የተለየ በዓል እንዳለን፣ ለምን የተለየ አመት እንዳለን ያንን ሁሉ እያስተማርን ለልጆቻችን ማስተላለፍ ይኖርብናል። ያ ዋናው ፖይንቱ ያ ነው እና ያንን ነው ስትሬስ ማድረገው። በጣም አመሰግናለሁ። በዚህ
አጋጣሚ ማስተላለፍ የምትፈልገው እንኳን አደረሳችሁ ማለት የምትፈልገው አካል ካለ እድሉ ልስጥ። ኦኬ በዚህ አጋጣሚ መላው የኢትዮጵያን ሕዝብ እንኳን አደረሳችሁ ላለው በተለይ በኢትዮጵያ ያሉትን የድሮ ኳስ ተጫዋቾች በአሜሪካን ሀገር ያሉትን የድሮ ኳስ ተጫዋቾች በብሔራዊ ቡድን ወጣት ቡድን አብረን ስንጫወት የነበረ ሁሉ እንኳን አደረሳችሁ ልል ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ እሺ ተመልካቾቻችን አሁን ደግሞ አንድ አባት አለቻለሁ የሚልበርና አባት ማለት ይችላል ጋሽት ይባላል። እስኪ ወለስ ሰጋችሁ ጋሽት ኳና ለበዘ ማላው አሰበሰብ ሰር ኳንተ ተበዘበና ተሳሰረ ካዶ ቢበሩ ማሚ ዛሬ በኢትዮጵያ ተዘጋጀው የአዲስ ዓመት በዓል ተከበረ። በጣም ከሌላው ጊዜ ለየት ያለ የተሰራበት ደመቅ ያለ ነው። ካየኸው በጣም ጥሩ ነው። ነው ሁለተኛው ደግሞ አይነቱ ነው። እኛን ይመጡ ይሄ የሚያሳየው በኢንተርኔት ሀበሻው ቁጥር እንደበዛ እና እንደዚያ ነው። ሁለተኛ ደግሞ ያው ባህሉንም እንደተቀበለ እና የለም እንደዚህ ተጥላል ደኛ ሳይሆን ደልቶ ማድረጋለብን እናንተ የምን ነው አሜን አሜን። በጣም አመሰግናለሁ። አሜን። እጄን ምታ እጄን ምታ ቃል ግባ እጄን ምታ እጄን ምታ በልምታ ምታ ምታ በልምታ እጄን ምታ ለሌለው ካለ ህዳ ፈጣሪን እንዳትከዳ አባቱ ያስተማረው ትሩን ያወረሰው ወንድሜ ስምህን ማን ልበል? እኔ ስሜ ጸጌ እባላለሁ። ጸጌ ሙልጌታ እባላለሁ። በአውስትራሊያ ከገባው 15 ዓመቴ ነው። አብዛኛውን ጊዜ ከኢትዮጵያ ከወጣው በአጠቃላይ ወደ 33 ዓመት ነው። ኬንያ ነው አብዛኛውን ጊዜ ነው ያሳለፍኩት። በዚሁ አጋጣሚ ደግሞ በመሀል መልካም አዲስ ዓመት ለመላው ኢትዮጵያ እላለሁ። ይህንን አስመልክቼ ደግሞ አጋጣሚውን ካገኘው ደግሞ አይቀር በየትኛውም ሀገር ልትኖር ትችላለች እህቴ ጠሉሽ ትባላለች። እኔና ጠሉሽ ከተለያየን ወደ 43 ዓመት ሆነኛል። እሷን ለማግኘት ያልፈነቀልኩት ድንጋይ የለም እና በዚሁም አጋጣሚ አውስትራሊያም ልትኖር ትችላለች እና ጠሉሽ ቅጥል ስሟ ነው ጠሉሽ። የዋናው ስሟ ሰናይት ይባላል። በአባት እንለያያለን። የወላጅ አባቷ ሰናይት ግሩም መስቀሌን የምትባለው ግን ይሄ ያልተቀበለ አባት ነው እና በአሳዳጊዎቿ ደግሞ ሰናይት አስፋው ገመዳ ትባላለች። እንግዲህ በመላው አውስትራሊያም ልትኖር ትችላለች። በህይወት ካለች ብንገናኝ ደስ ይለኛል። በኢቢኤስም እሷን ለማፈላለግ 2-3 ጊዜ ቀርብ ያለው እድሉ ስላገኘው ይህንን አጋጣሚ አድርጌ ለመናገር በመላው ኢትዮጵያን ስም እንግዲህ የምታውቁ ይህንን ነገር ትብብር እንዲያደርጉልኝና መልካም አዲስ ዓመት ለመላው ኢትዮጵያ ህዝብ ብዬ አስተላልፋለሁ። ዋው ኢቢኤስ ላይ በተደጋጋሚ ቀርበሃል እና እስካሁን ድረስ አላገኘህም? ዲኤንኤን ወስጄ ነበረ። ዲኤንኤንም ሁለት ሰናይትን ጠሉሽ ነን ብለው ቀርበዋል። ቀርበው ሁለቱም ዲኤንኤን ተወስዶ አልተሳካም። አሁንም ተስፋ አልቆርጥም። የእድሜ ልኬን እንግዲህ ከሷ ሌላ እህት የለኝም። ብትኖርም ብትሞትም ቁርጤን ማወቅ ስለምፈልግ ነው ይሄንን ያህል ሙከራ ያደረኩት። ከሀገር ተመላልሼ ወደ 5 ጊዜ ሄጃለሁ ሙከራ ለማድረግ ራሴን በአውስትራሊያ
በላይ ቀይ መስቀል ሁሉ ፈልጌያለሁ እና አልተሳካም እስካሁን ድረስ። እግዚአብሔር እንዲረዳህ እንግዲህ እንድትገናኝ መልካም ምኞቴ ነው። እግዚአብሔር ይርዳህ። አሜን። እስኪ እንደው ዛሬ የተገናኘ ነው እዚህ ኢትዮጵያ ኮሚኒቲ ባዘጋጀው በዓል ላይ የአዲስ ዓመትን በዓል ምክንያት በማድረግ ነው እና እዚህ ሀገር ደግሞ ረዘም ያለ ጊዜም ስለኖርክ እንደው ስለ በዓሉ የምትለኝ ነገር ካለ? አዎ በጣም አዲስ ዓመት በጣም የሚያስደስት ነገር ነው። እኔም ምንም ቢሆን በካቶሊክ ሚሽን ባድግም ሁለት አዲስ ዓመት ነው የምናከብረው የነበረው። ኢትዮጵያም እያለ ሁለት አዲስ ዓመት ነው የምናከብረው። የፈረንጆችንም ጣሊያኖች ነበር በጣሊያኖች ስር ነበር ማድርገውና ሁለቱንም እና እኔ ምንም ቢሆን የኢትዮጵያው አዲስ ዓመት ምንም ኢትዮጵያዊ ነኝ ምንና ሲሆን በጣም ትልቅ በዓል ነበረ። በአሳዳጊ ሲልቪዮ ሶርዴላ ይባላል ጣሊያናዊ ነው በህይወት የለም እና በጣም ደስ የሚል ጊዜ ነበር። አዲስ ዓመት ሳስታውስ በጣም እሱንም አስታውሰዋለሁ። በመሃል እንደዚህ ይሄንን ነው እንትን የምለው መልካም አዲስ ዓመት ብዬ ነው የምለው ለመላው ኢትዮጵያ ሕዝብ። እንዴት ነው እንደው አዲስ ዓመትን እዚህ ሀገርስ በምን አይነት ሁኔታ ነው የምታከብረው? ከቤተሰብ ጋር ነው ወይንስ ብቻህን ነው? ይሄንን ልጠይቅ። እዚህ ሙሉ ለሙሉ ከቤተሰብ ጋር ነው። ከቤተሰብ ጋር ማክበር ከጀመርኩ 8 ዓመት ነው። ከዛ በፊት አብዛኛውን ጊዜ በብቻዬ ነው ማከብረው። ስራም ካለ ሰራለው ግን ያው በማሰብ አሁን 8ቱን ዓመት ግን ከቤተሰብ ጋር ነው በማሰብ። የዛሬውን የኢትዮጵያ ኮሚኒቲ ያዘጋጀውን ይሄንን በዓል ከሌሎቹ ዓመቶች ለየት ያለ ይመስላል። እንዴት ነው ላንተ ኤክስፒሪየንስ? በጣም ደስ የሚለኝ ደግሞ ይሄንን ደግሞ አሁን ሶስተኛም ልጅ ተጨምሮ በጋራ ሁላችንም ሆነን ቤተሰብ ሆነን በአንድ አይነት አለባበስ በምን ሁሉ ቤተሰቦቼም እዚህ አሉ። በጣም ደስ የሚል በጋራ ሆነን እንደዚህ ያከበርንበት ጊዜ የለም። ይሄ በጣም ትልቁ በዓሌ ነው ለኔ ማለት ነው። በጣም ደስ የሚለው ጊዜ ነው ማለት ነው ከቤተሰብ ጋር። በጣም ጥሩ። በዚህ አጋጣሚ ሌላ መልእክት ማስተላለፍ የምትፈልገው ቤተሰቦችህን፣ ጓደኞችህን ማመስገን አዲስ ዓመት እንኳን አደረሳችሁ ማለት ከፈለክ እድሉን ልስጥ። አዎ በኢንዲቪጁዋል የለም። በጣም ለሁሉም መልካም አዲስ ዓመት። በሜልበርን የሚኖረው ኢትዮጵያን ኮሚኒቲ በጣም መልካም አዲስ ዓመት ለኢትዮጵያ ሰላምና ብልጽግና እንዲሆን ሰላሟን እንዲመጣ እመኛለሁ። የዘወትር ምኞቴ ነው። መልካም አዲስ ዓመት ለመላው ኢትዮጵያን ኮሚኒቲ። በጣም አመሰግናለሁ። መልካም አዲስ ዓመት። እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ውድ ተመልካቾቻችን እስካሁን ድረስ የሚያዝናና ቆይታ እያደረጋችሁ እንደሆነ አምናለሁ። አሁን ደግሞ ይህን የመሰለ ቆንጆ ዝግጅት እንዲዘጋጅ ያደረገውን የኢትዮጵያ ኮሚኒቲ ሊቀመንበር ዶክተር ተስፋዬ ከጎኔ ይገኛል። እሱም ደግሞ ስለ በዓሉ የሚለውን ለእናንተ አቀርብላችኋለሁ። አብራችሁን ቆዩ። ዶክተር ተስፋዬ እንኳን አደረሰ። እንኳን አብሮ አደረሰን። ቲጂ ስለመጣችሁ እናመሰግናለን። እንኳን አብሮ አደረሰን። አመሰግናለሁ። እንዴት ነው? ሞቅ ደመቅ ያለ በዓል ነው ዘንድሮ ያከበር ነው። ከሌላው ጊዜ ለየት ያለ ይመስለኛል። ነው የመጀመሪያዬ ስለሆነ ነው። አይ ቲንክ ቲጂ የሞቅ በዓሉ ሞቅ ያለ ነው፣ ደመቅ ያለ ነው። ቦታውም ጠበብ ያለ ስለሆነ ብዙ ሰው አንድ ቦታ ላይ ሲሆን ድምቀቱን ታየዋለሽ። እኔ ይሄን ለሶስተኛ ጊዜያችን ነው እኛ ስናዘጋጅና ከሶስቱም ይሄ ትልቅ ነው፣ እየተሻለ እያማረ የሚመጣውም ሰው ቁጥሩ እየጨመረ ብዙ ጊዜ ሰዎቹ መጥተው ተመልሰው ነበር ቶሎ የሚሄዱት። በአሁኑ ግን ብዙ ሰው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ፕሮግራማችን ላይ የነበረበት ስለሆነ አይ ቲንክ በዛ አኳያ ቢያንስ ሰው ብዙ በመቆየቱ ጥሩ ፕሮግራም ነበር ብዬ አስባለሁ። ግን ብዙ ሰው ነበር ከአምና ከታች አምናው ሲወዳደር በጣም ብዙ ሰው ነበር። አዎ እንዴት ነው ሰውንም ያዝ አድርጎ ዝግጅቱ እንዲቆይ አድርጎታል። ይሄ ቀድማችሁ የተዘጋጃችሁበት እንደሆነ ያሳያል። እንዴት ነው ዝግጅቱ? ከበድ የሚል ይመስለኛል። ዝግጅቱን ከ3 ወር በላይ ነው የፈጀብን ይሄንን ፕሮግራም ለማዘጋጀት። እኛ በስራ አስፈጻሚ ኮሚቴ ብቻ ሳይሆን ሌላ ኮሚቴ አቋቁመን አዋቅረን ከነሱ ጋር ወደ 6 ሰው ከነሱ ተጨምሮበት ጠቅላላ ወደ 20 ሰው የሚሆን ነው ስንሰራበት
የነበረውና ብዙ ደክመንበታል። ብዙ ደግሞ ፕሮፌሽናል የሆኑ ሰዎችን አምጥተናል። ለምሳሌ የሳውንዱን፣ የቪዲዮውን፣ የሁሉንም ነገር ሙያቸው የሆኑ ሰዎችን ስቴጁን የሚመሩልን ከስቴጁ ጀርባ ደግሞ ማን ይውጣ ይውረድ የሚለውንም የስቴጅ ማኔጀሩን ሁሉንም ሙያቸው ፕሮፌሽናል የሆነ ሰዎችን አምጥተን ያሰራ ነው። ከዛ አኳያ ብዙ ተደክሞበታል። አይ ቲንክ ውጤቱ የሚታይ ነው። ጥሩ ፕሮግራም እንደነበረ ነው። ዌል ኦርጋናይዝድ እንደሆነ ማየት እንችላለን። እንደዚሁም ፕሮግራሞቹ ደግሞ አንድ ባንድ ቀድመው በሶሻል ሚዲያ መለቀቃቸው እኛም ተዘጋጅተን እንድንጠብቅ አድርጎናል። በዚህ አጋጣሚ አመሰግናለሁ። ቴንክ ቲጂ ፕሮግራሙን ማሳወቅ ይገባል። ካሁን በኋላ አንደኛ ሁሉንም ፕሮግራም ሰው ጊዜ ላይ ኖሮ ይችላል። ስለዚህ ለመምረጥ እንዲያመቻቸው በተለይ ደግሞ ልጆቻቸውን ይዘው የሚመጡ ሰዎች ካሉ ልጆች ብዙ ጊዜ ይሰለቻሉ። እንዳይሰለቻቸው ይህ ፕሮግራም አለ ብሎ ለልጆቹ ለመንገር እነሱም እንዲያውቁ ለማድረግ ከዛ አኳያ ጥሩ ነው ማድረግ አለብን። ለወደፊቱም ያን መልመድ አለብን። አሁን አንቺ እንዳልሽው ደግሞ ሰው ለተወሰነ ፕሮግራም ሊመጣ ይችል ይሆናል። እነሱም ተዘጋጅቶበት እንዲመጡ ስለሚያስችላቸው አይ ቲንክ መለመድ አለበት። እኛም ካለን ለእኛ በኋላ የሚመጡትም አይ ቲንክ ይሄን አጠናክረው የሚቀጥሉ ይመስለኛል በፕሮፌሽናል ማሰራት። ሁለተኛው ደግሞ ፕሮግራሙ ለሰው ማሳወቅ አለባቸው። ቀድሞ ሰው መገመት የለበት። የሚታወቅ ከሆነ ፕሮግራሙ የምታውቂውን ፕሮግራም ለእኔ ብትነግሪኝ ምንም የሚቀርብሽ ነገር የለም። አንዳንድ ጊዜ አለማዘጋጀትና እንደዚህ አለማሰብ ጉዳይ ነው የሚሆነው። ይኸው ጀምረነዋል። በጣም አሪፍ ነው። እሺ እንዴት ነው ለአዲስ ዓመቱን በተመለከተ እዚህ ላደጉ ልጆች፣ እዚህ ላሉ ሰዎች እንዲሁም ሀገራችን ላይ ላሉ ሰዎች የምታስተላልፈው መልእክት? እዚህ ላሉት ኢትዮጵያ ላሉት በመላው ዓለም ላሉ ኢትዮጵያውያን እንኳን አደረሳችሁ ነው ማለት። ሀገራችን ብዙ ችግር አለ። እዚህም ባለፈው ዓመት በጣም ብዙ ወደ 10 የሚሆኑ ሰዎች ሞተውብናል። ኢትዮጵያም ብዙ ችግር አለ። በግራም በቀኝም ከላይ ከታች ሰዓት ላይ ነው ያለው። ህዝቡ የኑሮ ውድነት አለ፣ ጦርነቱ አለ፣ ልጆች ትምህርት ቤት አይሄዱም። ብዙ ችግር አለ። ያንን ችግር ተቀርፎ ሰላም የሚሆንበት እዚህ ያለነው ደግሞ የተሻለ ኑሮ የምንኖርበት እግዚአብሔር ከክፉ ነገር የሚጠብቀን ሁላችንም ያሰብነው የሚሳካበት በተለይ ደግሞ ለወጣቶቹ ከክፉ ነገር አጠቃላይ ከዓለም ላይ ካለው ከክፉ ነገር ተጠብቀው የተሻለ ኑሮ የሚኖሩበት ራሳቸውን አስከብረው ቤተሰባቸውን ሀገር የከሌ ወገን ነው የሚያስብሉን ዘመን እንዲሆን እመኛለሁ። ሁላችንም እንኳን አደረሳችሁ። መጪው ዓመት የደስታ የሰላም እንዲሆን እንመኛለን። እግዚአብሔር የዛሬ ዓመት ያድርሰን። ያው እዚሁ ነው የምንሆነው። ቲጂም እየሳቀች ትመጣለች። መሌም ከኋላ አለ፣ አታዩትም። አቀርቅሮ እሱ ነው ሃርድ ወርክ የሚሰራው። ብዙ ጊዜ ቪዲዮ ላይ ያለ ነው። እንዲያው በዚሁ አጋጣሚ ደግሞ ቲጂ ብዙ ነገር ትሰራለች። የኛ እዚህ ያለ ነው ኢንፍሉዌንሰር ያስፈልገናል። ሄደን የምንናገርበት ሲከፋንም ደስ ሲለንም ሄደን የምንናገርበት ቦታ ያስፈልገናል። ስለዚህ አንድ ሰው በራሷ በፈቃዷ ባልና ሚስት ሆነው የፕሮዲውስ ማድረግ ኤዲት ማድረጉን ኢንተርቪው ማድረጉን ሁሉንም ነገር ከጊዜያቸው ከቤተሰባቸው ጊዜ ቤተሰባቸውን አውቃለሁ ብዙ ዲማንድ አለባቸው። ያንን ሁሉ ትተው ይሄንን የመሰለ ቪዲዮ ስለሚሰሩልን ከኛ ምንም የሚቀርብን ነገር የለም። የእነሱን ቪዲዮያቸውን ሰብስክራይብ ማድረግ ከወደድነው ላይክ ማድረግ ደግሞ ያልተሰማማንበት ነገር ካለ ኮሜንት በመስጠት እየተሻሉ እንዲሄዱ እርግጠኛ ነኝ። ቲጂም ሀሳብ የሚሰጣትን ሀሳብ ትቀበለዋለች። ለምን ማደግ ነው የምትፈልገው። ስለዚህ እሷ እናሳድጋት፣ እሷ ስናሳድጋት ሲከፋንም ደስ ሲለንም እንደዚህ አይነት ፕሮግራም ሲኖርም ሰው ሄዶ የሚያበት ቦታ ያስፈልገናል። ሮል ሞዴል ያስፈልገናል። ሳብስክራይብ አድርጉ። ጠይቃኝ አይደለም፣ ይኸው በመላለው ከፈለጋችሁ ሳብስክራይብ አድርጉ፣ ሼር አድርጉ ቪዲዮዋን። ከኛ ምንም የሚቀርብን ነገር የለም። ያልመጣችሁ ሰዎች ደግሞ በሚቀጥለው ዓመት እንገናኛለን። ኑ አብረን ኢትዮጵያዊነትን እናክብር። አብረን ስንቆም ደስ ይላል፣ ያምራል። ሌላ ደግሞ የሚተነኩሰንም ሰው ይፈራናል ብዙ ስንሆን። ስለዚህ ለሚቀጥለው ዓመት አብረን እንሁን። ኑ እግዚአብሔር ይስጥልኝ። አመሰግናለሁ ቲጂ። መልካም ቀን። ረጅም ጊዜ ነው ያሳለፍሽው፣ ቀኑን ሙሉ እዚህ ነው ያልሽው። ቴንክ ዩ ቬሪ ማች መሌ። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። መልካም በዓል። እድሜና ጸጋ ሰጥቶልህ የሰፈር ያድባሩ ጌታ ኑርልን የኛ መከታ እናቴ ልዩ ሆነሻል አውደ ዓመት አሸብርቀሻል ዓለም ነሽ ኩራታችን